ለእናቴ አስቤ ነው ሁሉም ነገር ማለት ነው። እሱ ከሰፊ አጉል ቀደም ብትው ነገር አቁም እሺ። አለበለዚያ ግን ያቻሩ ጌት ዳሽር በሆነ ራሽን አደጋ ላይ ነው። እሺ በከጁ ቃል እሺ ልቀኝ። ለሷ የምር ብታስቢ ከሆነ ያልኩሽ ብታደርጊ ነው እሺ ይሻልሽ። እሺ ቃል እያሳመምሽኝ ነው። ከዛሬ በኋላ ከኔ በላይ አሳዛኞች ለበታይ ፎክሪ ሲጥቆ ነው ወገልሽ። ኦሆ ያደረኩት ነገር አይደለም። አትመልሽልኝ። ምን ሰምልሽልኝ እኮ ነው ብልሽ ሰላም በደመ ነፍስ ቢሆንም ብሌን ልጇ እንደሆነች አውቃለች። በዚህም ቃል የምትወጣበት መንገዱም ጠፍቷታል ማለት ነው። አሁን ላይ ምንድነው የሚያስመስልሽና እንዲሁም አዛይ መስለሽ ቀረብ የምታያት በማለትም ቃልን ብሌንን ማለት ነው ያስጨነቀቻት ትገኛለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በአደራ ድራማ ክፍል 22 መተናል ማለት ነው። እናንተም ላይክ፣ ሼር፣ ኮሜንት እያደረጋችሁ ቪዲዮውን ጀምሩት ማለት ነው። እንግዲህ እንደሚታወቀው ሰላም አብዳለች። በዚህም የሰላም ጤንነቷም መመለሻው በጣም ከባድ እንደሆነም ያሳያል ማለት ነው። ታዲያ በባለፈው ቪዲዮ ያቆመውና እንዲሁም እኛም በጉጉት ላይ እየጠበቅነው ባለንበት ሰዓት ቪዲዮ ያቆመውም እንግዲህ የብሌን አሳዳጊ ወይዘሮ ገነት በስልክ የሰማችውን ነገር ለብሌን ለመናገር ስትል ነበረ ቪዲዮ ያቆመው ማለት ነው። ዛሬስ ምን ተከሰተ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። እንግዲህ ሰላም እንዳበደች ነው። ነገር ግን ቃልም አሁን ላይ ደውላም በጣም ታማለች። ማሚ ተሎ ድረሽ አንቺ ደግሞ ምንድነው ዙረቱ እያለችም እንግዲህ በኃይለ ቃልም ስልክ ደውላም እንድትመጣ አድርጋታለች። ይህም እንግዲህ ገነት ሁኔታውን ሳትነግራትና ሚስጥሩንም ሳትነግራት የሰማችውንም ሳታሰማት ወዲያውኑ ወደ ሰላም ቤት ነበረ ያቀናቸው ማለት ነው። ታዲያ በሚሄዱበት ሰዓትም ሰላም እንዳልሆነ ሆና ነው ያገኘቻት። ብሌንም ምን ነካቢ ምን ሆንሽብኝ ያለች ጠጋ በምትልበት ሰዓትም ያዘችውን የቅጠል እንደዚህ አድርጌ ልጄንም አበላታለሁ ያለች ነበረ የደረሰች ማለት ነው። ታዲያም ቃልንም ስታት በስስት ነበር ያየቻት። ማናት እንደዚህ የምታዝንልኝ ማን ብትሆን ነው ያለችም ሰላም ከውስጧ ከራሷ ጋርም እያወራች ነበረ። እንግዲህ ወዲያውኑም እንዳየቻት አንቺ ልጅ ነሽ እንዴ በማለት ነበረ እንግዲህ ያቀፈቻት በፍቅር ማለት ነው። እንግዲህ ወይዘሮ ገነትም እንዳየችውም በጣም ገርሟታል። በስልክ የተናገሩትና እንዲሁም የሰማሁት ነገር እውነት ነው እንዴ በማለትም በግርምት ስትመለከታቸውም ነበር። በዚህ መሀል ግን ቃል በጣም ቅጥል ርር እያለችም ነበረ። እውነት አታደርጊውም ብሌን ልጄ ስትልሽ አምነሽ አዎ ልጅሽ ነኝ እንዳትያት እያለችም እንግዲህ በፍጣጭ ያየቻትም ነበረ። በሌላኛው በኩል ደግሞ አሁን ላይ ብሌን ካሳዳጊ እናቷ ጋርም ለማጣላት ሞክራ ነበረ። ያልተደረገውን ተደረገ ያልተፈጠረውን ተፈጠረ በማለትም እንግዲህ ስራ እንደማሰራና ዙረት እንደምትዞር እንዲሁም ከወንዶች ጋርም እንደምትሄድም አስጠንቅቃ የነገረቻትም ነበረ። ነገር ግን ወይዘሮ ገነት ብሌን እሷ ጠንቃቃና እንዱም በለሴት ናትና ይሄን አታደርግም ደግሞ ልጄን እንዲህ ልትናገርብኝ አልፈቅድልሽም በማለትም እንግዲህ አፋፏን ብላታለች ማለት ነው። ታዲያ አሁን ላይ ቃልና ሰላምም አሁን ላይ የልጅነት ጨዋታም እየተጫወቱ ነው ማለት ነው። እንግዲህ ከውስጣቸው ከአንጀታቸው ማለት ነው ያው የእናትና የልጅ ስሜት ስለተሰማቸው እንግዲህ በዚህ ቅጥል ልርር ያለችው ቃልም ወደ ውጭ በማስወጣትም ቃል ብሌንን አንቃም እያፋጠጠቻትም ነበረ። ምን ለማድረግ እየሞከርሽ ነው? እኔ እኮ ነኝ የእውነተኛ ልጇ። ምን እያደረግሽ ነው? ከዚህ በኋላ እያስመሰልሽ እንባሽን እያነባሽ ብትቀርቢ አለቅሽም በማለትም ጉሮምቧንም አንቃትም ነበረ። በዚህ መሀል ግን የተኛችው ሰላምም ተነስታ እንግዲህ መጥረጊያውን በማንሳትም ቃልን ነበረ የፈነከተቻት። ታዲያ አሁን ላይም ሰላም ያው
ብሌንን ወዲያውኑ ነበረ ያሸሸቻት ማለት ነው። ቃል ለምንድነው የምትደበድቢያት በማለትም እንግዲህ ልጄን በማለት አሽቀንጥራ ስትጥላት ነበረ። እንግዲህ በጣም ደስ የሚለው ነገር ብሌን እንግዲህ የሰላም ልጅ መሆኗንም ሁለታቸውም አውቀዋል ማለት ነው። ነገር ግን ሰላም ባለማወቅ የሚሆን በማወቅ እንግዲህ ውስጥ ነገሯም እየነገራት ነው። ነገር ግን ብሌን አላወቀችም። እውነታውን ደግሞ ከገነት ብትሰማ አሪፍ ነበረ። ነገር ግን እንግዲህ ተንኮለኛውና እንዲሁም የሴራው ጠንሳሽም እንዲሁም ለዚህ ለአእምሯ መቃወስ መንስኤ የሆነው አቶ በኃይሉም እንግዲህ ወዲያውኑ ተደውሎለታል ማለት ነው። ያው ቃል ናት የደወለችለት፣ ወዲያውኑም መጥቷል ማለት ነው። ታዲያ አሁን ላይም በቃ ጤነኛ ካልሆነች የምንፈልገውን ነገር አናገኝምና ግዴታ ወደ ጓደኛዬ የአእምሮ በሽተኛ ዶክተር አለና ከሱ ጋር ወስዳታለሁ በማለትም ይዟት ለመሄድም አስቧል ማለት ነው። ቃልም እንግዲህ ወዲያውኑ በቃ ማሚ እያለች ብትቀበጣጠርም እንኳን ምንም ጭራሽ ልትሰማት አልቻለችም። ታዲያም ብሌን አሁን ላይ ወደ ጸበል ብንወስዳት ይሻላል በማለትም ከቃል ጋር ብታወራም እንኳን ቃልም ወደ ዶክተር መሄድ እንዳለባትና እንዲሁም ወደ ጸበል መሄድ እንደሌለባትም ስትናገር እንግዲህ ያው ያለውን ነገር ሰላምና ብሌን ከአንድ ላይ እንዳይሆኑ ነው ዋናው ታርጌቷና እንግዲህ የመጣውን እቀበላለሁ በማለትም ከዛ ቤት ለመቀመጥ ወስናለች ማለት ነው። ታዲያም አቶ በኃይሉ ወደ ጓደኛው ይዞ ለመሄድም እያሰበ ብሌንን ያው ከአንድ ቦታ ደርሰን እንመጣለን ብለሽ አታላት በማለትም እንግዲህ ብሌን ሰላም የሆነ ነገር ስትላትም እንኳን አታማታም ችግር የለውም እንሄዳለን በማለትም በፈገግታ ነበረ ያው ወጥተው እንደሚዝናኑና እንዲሁም ከአንድ ቦታ ደርሰው እንደሚመለሱም አድርጋ ስትነግራት እሺ በማለትም ይዘዋት ወጥተዋል ማለት ነው። በዚህ መሀል ግን ቃልን እንዳትከተይኝ ነበር ያለቻት። ታዲያ አሁን ላይም ሰላምና ቃልም አሁን ላይ አልተግባቡም ማለት ነው። በዚህም ብሌን በጣም እየተጨነቀችና እያሰበች ነው። ምክንያቱም የሰላም ሁኔታና እንዲሁም ያለችበት ሁኔታ ትክክል እንዳልሆነ ለአቶ በኃይሉ ስትናገርም አቶ በኃይሉም አትጨቅጭቅኝ ምን እያልሽ ነው በማለትም እንግዲህ ወደ የምታወራውን ወሬና የምትለውን ነገርም ከልብ ሳይጥለው ሌላው ይቅር የቅያር ልብስ እንኳን አልያዝንላትም ምን እያልክ ነው ጋሽ ብትልም እንኳን እሱ ግን ወዲያውኑ ነበረ ወደ ስራ ቦታ የሄደ። ታዲያ አሁን ላይ ተጋብታለች። የሆነና የተፈጠረውን ነገር ማወቅ አልቻልኩም ግን ምን ላድርግ እያለችም ከራሷ ጋር እያወራች ነበረ። በሌላ በኩል ደግሞ አጋጣሚውን በመጠቀምም ዳግምን የራሷ ለማድረግ የምትሞክረው ቃልም ዳግምን ስታገኘውም በጣም ደስ እንዳላትና እንዲሁም ከቤት ማንም እንደሌለ እያወራቸውም ነበረ። ታዲያ ዳግምም ከእሷ ጋር ምንም አይነት ጊዜ እንደማሳልፍ ቢነግራትም እሷ ግን ጠጋ እያለች ለማባበልና እንዲሁም ለማሳት እየሞከረች ነው ማለት ነው። በሌላ በኩል ደግሞ ወይዘሮ ገነት ለጎረቤቷም ሰላም በጭንቀት እንዳለችና እንዳበደችም እየነገረቻትም ነበረ። ነገር ግን መፍትሄው ምንድነው እያሉም ጎረቤታሞችም እያወሩ ነው ማለት ነው። በሌላ በኩል አሁን ላይ ሳይፈልግ በግዴታ አሁን ላይ ዳግምና ቃል በአንድ ላይ በመገኘታቸው አሁን ላይ ብሌንም ትደርስባቸዋለች ማለት ነው። ብሌን ምን ይሰማት ይመስላችኋል? አሁን ከዚህ በፊትም እንግዲህ ያው ዳግም ለጓደኛውም ሲደውልለትም ነበረ ብሌን በጣም የዋህና እንዲሁም ተወዳጅ ልጅ እንደሆነችና እንዲሁም ፍቅሩንም ሊገልጽላት እንደሚችል እያማከረውም ነበረ። በዚህ መሀል ግን ፍቅሬን ተቀበይ ቢላትም እንኳን የምትቀበለው አይመስለኝም። ምክንያቱም ከቃል ጋር ስለምታገኛቸውና እንዲሁም የፍቅረኛሞች አክት ሲያደርጉም ስለምታገኛቸው በጣም ታኮርፋለች ማለት ነው። በሌላ በኩል እንግዲህ አቶ በኃይሉስ በምን ሁኔታ ሰላምን ይዛትና ይንከባከባት ይሆን? ብቻ በጣም ከባድ ሁኔታ ላይ እንዳለች ነው የማስበው ማለት ነው። እናም የዛሬው የነበረው ቪዲዮ ይሄን መስል ነበረ። በቀጣይስ በምን አይነት መንገድ ይመጡ ይሆን? ብቻ በጣም ከባድ ነገር ነው። ምክንያቱም አሁን ላይ ወይዘሮ ገነት ተሎ ብላ ሳይረፍድ
ብሌን መናገር አለባት እናቷ እንደሆነችና እንዲሁም እናትነቷንም በጊዜ ማረጋገጥ እንዳለባት ማሳሰብ አለባት ማለት ነው። እንደኔ ያው ምክንያቱም ሰላም ያለችበት ሁኔታ በጣም ከባድ ነው። ቃል ያው ለገንዘብ ስለገባችም ገንዘቧን ካላገኘች በጣም ከባድ ሁኔታ ላይ ናት ማለት ነው። ታዲያም አሁን ላይ ብሌን እውነታውን ካወቀችና እናትነቷንም ካረጋገጠች ሰላም በጥሩ ሁኔታ ላይ ትገኛለች ማለት ነው። ያው ምክንያቱም ትንከባከባታለችና እንዲሁም የናፈቀቻት እንዲሁም ለዘመናት ስትፈልጋት የነበረችው እናቷ ከጎኗ ከሆነች እንግዲህ በጣም ህይወት እየቀለለ ይሄዳል ማለት ነው። እናም የነበረን ቆይታ ይሄን ይመስል ነበረ። አብራችሁን ስለቆያችሁና እንዲሁም ጊዜያችሁን መስዋዕት አድርጋችሁ ስላዳመጣችሁኝ ከልብ አመሰግናለሁ እያልኩኝ ላይክ እያደረጋችሁ አበረታቱኝ። መልካም ጊዜ። ቻው።